በኢህአዴግ ውስጥ የነበረው የውስጥ ትግል ይሄ በመርህ ላይ ተመስርቶ እርስ በርስ ለመተራረም ሳይሆን አንዱ ባንዱ ላይ ጥላቻ እያሳደረ እልህ ውስጥ በመጋባት ላለመሸናነፍ አይነት የሚመስል ሁኔታ እየተፈጠረ ሄደ። ከሁሉም በላይ ግን የፖለቲካ አትሞስፌሩን በጠቅላላ በድርጅት ውስጥም ከድርጅት ውጭም የጥላቻ ፖለቲካና እልህ ከፍተኛ ቦታ እየያዘ መጣ። ስለዚህ ምንድን ነበረ ግብግቡ? ኢህአዴግን ለማስቀጠል በተለይም ደግሞ የነበረውን ሁኔታ ማስቀጠል ይፈልጋሉ ብለን የምናስባቸውን ኃይሎች እና ለውጥ ይፈልጋሉ ብለን የምናስባቸው ኃይሎች እነዚህን ከመጠን ያለፋል አይደል? ያው እናንተም ፕሮፓጋንዳ ተጨምሮበት የጥላቻው ፖለቲካ በኢህአዴግ ውስጥ ስር ሰደደ። ፖፑሊስት የሆነ ህዝበኝነት የሆነ ከመርህ ሳይሆን ህዝበኛ የሆነ ፖለቲካ